ህወሓት ጽምዶ ብሎ ከሻቢያ መንግስት ጋር የጀመሩት ነገር ዛሬ ሳይሆን ድሮም የነበረ ነው። ሳሞራ የኑስ ዳግም የትግራይን ህዝብ እንደመካድ ነው። ሜጀር ጀነራል ማሾ በየነ እርስ በርስ መልስ እየተሰጣጡ ነው። ውጥረት ነግሷል። ድምጻቸው ጠፍቶ የነበሩት የጀነራል ሳሞራ ንግግር ህወሓቶችን ሳያበሳጭ አልቀረም። ዳግም የትግራይን ህዝብ እንደመካድ ነው ሜጀር ጀነራል ማሾ በየነ። ይህን የተናገሩት የጀነራልነት ማዕረግን ይዘው በህወሓት ውስጥ እየተንቀሳቀሱ ያሉት ሜጀር ጀነራል ማሾ በየነ ናቸው። ሜጀር ጀነራሉ ስለ ሳሞራ የኑስም እንዲህ ብለዋል። ጀነራል ሳሞራ የተማረው ሙያ ጠላትን መክቶ አጥቅቶ ህዝብንና ሀገርን መከላከል ነው። የወታደር ሙያ ደግሞ ተዋግቶ ሀገርንና ህዝብን መከላከል ነው። ራስ አሉላ አባ ነጋ በአፈር እየተኙ ያለ ጫማ በእሾ እየተዋጉ በጀግንነት ሀገራቸውን ከጠላት ተከላክለዋል። በበረሃ ላይ ተኝተው ወራትንና ዓመታትን ያሳለፉ አርበኛ ናቸው። ጠላትን ያሸነፉት አፈር ለብሰው ድንጋይ ተንተርሰው ተረበው ተቸግረው ደክመው ከሰል መስለው ከህዝባችን ጎን ተሰልፈው ሀገራቸውን ተከላክለው ጠላትን ደምስሰው አባረው ነፃነታቸውን የጠበቁ ጀግና ናቸው። ልክ እንደሳቸው ሁሉ ሌሎች ጀግኖችም ትግራይ ወልዳ አሳድጋለች። ይህ ታሪክ ብቻ ሳይሆን የቅርብ ጊዜ እውነታ ነው። ሳሞራም የዚህ አካል ናቸው ብዬ ለረጅም ጊዜ አስብ ነበር። አሁን እያየውና እየተመለከትኩ ያለሁት ነገር በተቃራኒ እንዳስብ አድርጎኛል ሲሉ ተደምጠዋል። ከጦርነቱ በፊት የፌዴራል መንግስት የዘር ማጥፋት ወንጀል በትግራይ ህዝብ ላይ ባወጀበት ጊዜ ከትግራይ ህዝብ ጎን እንዲቆምና እንዲከላከል ለጀነራል ሳሞራም ጥሪ አቅርበንለት ነበር። እርሱ ግን መልስ እንኳን አልሰጠም። በጦርነቱ ጊዜም ህዝብ በማንነቱ ሲጨፈጨፍና ተወልዶ አድጎ ንብረት ካፈራበት ቀዬ እንኳን ሲባረር ምንም ያላሉ ሰው ናቸው ሲሉ ስለ ጀነራል ሳሞራ ማንነት አንስተዋል። ከጦርነቱ በኋላ በአንድ ሚዲያ ቀርቦ የትግራይ ህዝብ ተጨፍጭፎ ከቀዬ ተባሮ መከራ ደርሶበት አልሄድም፣ ያልተዘጋጀሁበት ያላመንኩበት ውጊያ አልሳተፍም በማለት በአደባባይ የትግራይን ህዝብ የካዱ ሰው ናቸው ብዬ ነው ማምነው ሲሉም ስለ ጀነራል ሳሞራ አስተያየት ሰጥተዋል። በዚህ ብቻ ያበቃም። እኛ ጦርነት ላይ እኮ ያለን ከአብይ ጋር ይገናኝ እንደነበረ እናውቃለን በማለት በጦርነቱ ወቅት ስለነበረው ሁኔታ ያነሱት ጀነራል ማሾ ጀነራል ሳሞራ አሁንም በአንድ ሚዲያ ላይ ቀርቦ ተናግሯል የተባለውን ሰምቻለሁ፣ በጣም ነው በጓድ ሳሞራ ያዘንኩት በማለት ተናግሯል። ለትግራይ ህዝብ ነጻነት ሲባል በጀግንነት ተዋግቶ ደርግን አሸንፎ ህዝብ ነጻ እንዲሆን ያደረጉትና በትግራይ ህዝብ ላይ ጄኖሳይድ ታውጆበት ለህዝብ ብለው ራሳቸውን አሳልፈው ሰጥተው በተሰዉት የትግል ጓዶችና በአቶ መለስ ዜናዊ ላይ እንደዛ ይናገራል ብዬ ፈጽሞ አልጠበቅኩም ነበር። ይህ በተሰዋው በትግራይ ህዝብና በሰማዕታት ላይ እንደመቀለድ ነው ብዬ ነው ማስበው ሲሉም ተደምጠዋል። በጣም የገረመኝ በኢትዮ ኤርትራ ጦርነት ጊዜ ሰራዊቱ አሰብን ይዞ አስመራን ለመያዝ ሲል እነ መለስ ዜናዊና ስብሐት ነጋ ተመለሱ ብለዋል ተብሎ ሁሉም ሰው ሲናገር ሰማለሁ። በእርግጥ እኔም ነበርኩ። ተመለሱ ብለዋል፣ ግን ያሉበት ምክንያት አብዛኛው ሰው የተረዳ አልመሰለኝም ሲሉ የጀነራል ሳሞራን ንግግር የሚቃረን ሐሳብ አንስተዋል። ያኔ አሰብን ይዘን አስመራን ብንቆጣጠር ኢትዮጵያ ላይ ምን ይደርስ ነበር? ዋናው ነገር እዚህ ጋር ነው ያሉት ጀነራል ማሾ ኤርትራ ሀገር ትሆናለች፣ አንድ ሉዓላዊ ሀገር መሆኗን ሁሉም የዓለም መንግስት ተቀብሏል። ታዲያ አስመራን ብንቆጣጠር የዓለም መንግስታት ያወግዘው ነበር። በብዙ ነገር ኢትዮጵያ ትጎዳ ነበር፣ ማዕቀብ ይጣል ነበር። በዚህ ምክንያት መከላከያ አስመራ እንዳይገባና እንዲመለስ ተወሰነ። የዚህ ወሳኝ ደግሞ እነ መለስ ብቻ ሳይሆኑ በርካታ ጀነራሎችና ፖለቲከኞች ነበሩ። ከዚህም ሰዎች መካከል ጓድ ሳሞራ የኑስ አንዱ ናቸው ብለዋል። ጀነራል ሳሞራ የትግራይ ህዝቦች ነጻ አውጪ ግንባር ህወሓት አባል የነበሩ ሲሆን በትግል ዘመኑ ከፍተኛ ወታደራዊ ሚና ነበራቸው። ጀነራል ሳሞራ የኑስ በ1975 ዓ.ም መጨረሻ አካባቢ ህወሓትን የተቀላቀሉ ሲሆን በደርግ መንግስት ላይ በተደረገው የኢትዮጵያ የእርስ በርስ ጦርነት ወቅት በህወሓት ወታደራዊ ክንፍ ውስጥ ሆነው የተዋጉ ሰው ናቸው። በቁልፍ ጦርነቶች ተሳትፎ በተለይም በተላላቂ ውጊያ ግንባሮች ላይ ትልቅ ሚና የነበራቸው ሰው ናቸው።
ለምሳሌ የሽሬ ጦርነት የካቲት 18 እና 19 ቀን 1981 ዓ.ም ወሳኝ ከሆኑ ጦርነቶች አንዱ ሲሆን በእርሱም ውስጥ መሪ ሚና ተጫውተዋል በማለት በጀነራል ሳሞራ የኑስን በጦርነት ወቅት የነበራቸውን ሚና ጠቅሰዋል። የህወሓት ኢህአዴግ ኃይል ግንቦት 23 ቀን 1983 ዓ.ም አዲስ አበባን ሲቆጣጠር ጀነራል ሳሞራ በአንደኛው በቢሾፍቱ መንገድ በኩል ወደ ከተማው ለገባው ጦር አዛዥ ነበሩ። ከደርግ መንግስት ውድቀት በኋላ ባለው ጊዜም በመከላከያ ሰራዊት ውስጥ እድገት አግኝተው የኢትዮጵያ ብሔራዊ መከላከያ ሰራዊት ሲመሰረት በ1988 ዓ.ም ብርጋዴር ጀነራልነት ማዕረግ ተሰጥቷቸዋል። በኢትዮ ኤርትራ ጦርነት ወቅት ደግሞ ወደ ሜጀር ጀነራልነት አድገዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም በ2001 ዓ.ም ደግሞ ኢትዮጵያ ብሔራዊ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ሆነው የተሾሙ ሲሆን እስከ 2010 ዓ.ም ድረስ አገልግለዋል ሲሉ ስለ ጀነራል ሳሞራ ተናግረዋል። በአጠቃላይ ጀነራል ሳሞራ የኑስ በህወሓት የትግል ዘመን ከፍተኛ ተዋጊና ወታደራዊ መሪ እንደነበሩና ድርጅቱ በኢትዮጵያ መከላከያ ሰራዊት አመራር ውስጥ ትልቅ ቦታ እንዲይዝ አስተዋጽኦ ያደረጉ ሰው ናቸው። ይህ በመሆኑ አሰብንም ይህን ሌላ ያለፉ ስህተቶች ካሉ መለስ፣ ስዩም እና ስብሃት ብቻ ተጠያቂ ሊሆኑ አይገባም። ጀነራል ሳሞራም ተጠያቂ ሊሆኑ ይገባል። ሌሎች ተሳስታችኋል፣ እኔ ግን ጻድቅ ነኝ ማለት አይሰራም ሲሉ ጀነራል ሳሞራን ኮንነዋል። ጥሩ ነገር ሲሰራ እኔም ነበርኩ እንደምንል ሁሉ ስህተት ካለ በህይወት በሌሉት ሰዎች ላይ መደበቅ ወይም ማዞር አያስፈልግም። ለዛ ተጠያቂ ሊሆኑ የሚገቡት በሰዓቱ ቦታው ላይ የነበሩ ሰዎች ናቸው በማለት ተናግረዋል። ጽምዶ ብለው ከህወሓት ጋር የጀመሩት ነገር አለ በማለት በሻዕቢያ ሰራዊት ጋር ጦርነት እያደረግን እነ ስብሃት ከሻዕቢያ ጄኔራሎች ጋር ይገናኙ ነበር ብለው ጀነራል ሳሞራ ያነሱት ሐሳብ አለ ያሉት ጀነራል ማሾ አዎ ከሻዕቢያዎች ሰው ጋር መልካም ግንኙነት እንዲኖረን እንፈልጋለን፣ ለዚህ ደግሞ እንገናኛለን የሚሉት ጀነራሉ ለመገናኘት የማንም ፈቃድ አያስፈልግም በማለት ለጀነራል ሳሞራ የኑስ መልስ ሰጥተዋል። ናአቶም ሸክም ምግባር ግን ሐሊና ያለ ንጻት ቃል ወቆም